አሁንም እልሃለሁ የመጣው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅ ያለ አባት ይቀራታል። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እሼቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመንዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰዎች ሰላም ሰላም፣ እንዴት ናችሁ? ሄሎ ሃይ። የተከበራችሁ ነው የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ እንግዲህ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም እንግዲህ ከጥቂት ቀናቶች መጠፋፋት በኋላ ከተለያዩ አዳዲስ ጉዳዮች ጋር ተመልሼ መጥቻለሁ። ብዙዎችን ያስቆጣው ከስርዓት የወጣው የዶንኪ ቲዩብ ባለቤትና ኮሜዲያን እሸቱ መለሰ ንግግር በቲክቶከሯ ላይና በራሱ ላይ ያመጣው መዘዝ ብዙዎችን እያነጋገረ ይገኛል። አነጋጋሪዎቹ የሰይፉ ኦን ኢቢኤስ ሾው እንግዶችም እንግዲህ የብዙዎችን ቀልብ ስበው አልፈዋል። እኒህና መሰል አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እንግዲህ ቪዲዮ እንደምትወዱት ስለማልጠራጠር ቪዲዮውን ላይክ በማድረግ ይጀምሩ። እንዲሁም ለቻናሉ አዲስ ሆናችሁ ለዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ምክንያቱም ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮዎቹ Okay, let's go. What the fuck? ሰሞኑን እንግዲህ የተለያዩ ሰርጎችን እየተመለከትን እንገኛለን። ታዲያ በሰርጎች መሃል እንደዚህ አይነት አጋጣሚዎች አይጠፉም። እናንተስ በሰርጎች መሃል ምን አይነት አጋጣሚዎች ትዝ ይሏችኋል? እስኪ እንግዲህ ይሄ ወንድማችን እንደተመለከትነው እንግዲህ የሰርግሽ ዕለት ጥሪው ደርሶኛል አመስግኛለሁ። ሰርግሽ ዕለት ጥሪው ደርሶኛል አመስግኛለሁ። ጉልባት ቢገባ ምን አገማለኝ ምን ፈጥራለሁ ሲሰበር ሲቀር እባክህ ለሰዎች ብቻ ሳይሆን ለራስህም ደግሁን። በከባድ ጊዜ ውስጥ ስትሆን ከልክ በላይ ራስህን አታስጨንቅ። ልክ ለምትወደው ሰው እንደምታዝነው ለራስህም እዘን። በዚህ ሁኔታ ውስጥ መሆኔ የኔ ጥፋት አይደለም፣ ጠንካራ ስለሆንኩኝ ያንን እወጣዋለሁ ብለህ ራስህን አበርታው። የዛሬው ጨለማ እንደሚያልፍ የራስህ ህይወት ምስክር ነው። ያለፈው ታሪክህ ትምህርት ነው። ቀደም ሲል ያጋጠሙን ችግሮች፣ ያሳለፍከውን አስቸጋሪ ጊዜያቶች አስታውስ። የማያልፍ የሚመስሉ ቀናቶችን አልፈህ ዛሬ እዚህ ደርሰሃል። ዛሬም የምታልፍበትን ታልፈዋለህ። ያን ችግር የተወጣህበት ጥንካሬ ዛሬም በልብህ ውስጥ አለ። አንዳንድ ጊዜ አንዳንድ ህመሞች አዲስ ጥንካሬን ተውስጣችን ይወልዳሉ። ስለዚህ ጠንካራዬ በርታልኝ። የምታልፍበት ፈተና የህይወት ፍጻሜ ሳይሆን የጉዞ አካል ነው። የጨለማው መበርታት የንጋቱ መቃረብ ምልክት ነው። ስለዚህ በርታልኝ፣ ራስህን አትተው። እግዚአብሔርን እመነው፣ ፍጹም አትጠራጠረው። በጣም ወዳቸዋለሁ። ተባረኩ። ወድጃለሁ፣ በቃ ወድጃለሁ። ኤቭሪቲንግ እንግዲህ ምንም ነገር ሊሆን ይችላል። እኛ ከሌለን የለንም። ታዲያ ራሳችንን ተንከባክበን ለራሳችን ደግ መሆን መቻል አለብን። ለራሳችን
ምንድነው የሚያስፈልገው? ለሰዎች ደግ እንደምንሆነው ለራሳችን ደግነ ነው። ይሄንን እንግዲህ ቤተሰቦቼ ራሳችሁን እንድትጠይቁልኝ እፈልጋለሁ። ምክንያቱም እናንተ ለራሳችሁ ከሌላችሁ ምንም ነገር ይቀራልና። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን የምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ብዙዎችን ያነጋገረው ብዙዎችን ያስቆጣው የብዙዎችን ትኩረት የሳበ ጉዳይ ነበር። ኮሜዲያን እሸቱ መለሰ በተለያዩ እንግዲህ ድንቅ ስራዎቹ ከብዙዎች ተወዳጅነት አትርፏል። በተለያዩ የላይፍ ውጣ ውረዶች ውስጥ እንግዲህ ያለውን ነገር በህብረተሰቡ ዘንድ በማጋራት ያሳለፋቸውን ነገሮች እንግዲህ አሸንፎ በመገኘቱ ብዙዎቻችን ወደነዋል። በሚሰራቸው በተለያዩ የማህበራዊ ግዴታዎቹ ላይም ከፊት ወይም ደግሞ ግንባር ቀደም ተሰላፊ ነው ህብረተሰቡን ለማገልገልና ለመርዳት። ታዲያ ምን እንደነካው ባናቅም ግን በቲክቶከር እህታችን ባምቢ ወይም ደግሞ ሃና ግዳይ ላይ የተናገረው ንግግር ብዙዎችን አስቆጥቷል። የተለያዩ ሰዎች እንግዲህ የራሳቸውን ሐሳብ የራሳቸውን ሪያክሽን በሶሻል ሚዲያ ላይ ወጥተው እየተናገሩ ይገኛሉ። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያንን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው?
እንዴ ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድን ነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። ይሄ ብቻ አይደለም ቤተሰቦች፣ እንግዲህ የተለያዩ ሰዎች የተለያዩ የራሳቸውን ሐሳብ እንደሰጡ ነግሬያችኋለሁ። መደጋገም እንዳይሆን የዚህ ወንድማችን ሐሳብ ግን የአብዛኞቻችንን ሐሳብ ያጠቃልላል ብዬ አሰብኩኝ። ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰዎች ወንዱ ሚስሪች ምን እያለ ነው? እስቲ ስሙት። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝ ብሎ መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። እንግዲህ ሰምታችሁታል። ሐሳቡ ምንድነው? አንዲት በኃጢአት የተጨማለቀች የወደቀች ምንም ጥሩ ነገር የሌላት ሴት ገዳም አስተዋወቀች ነው የሚለው እንግዲህ ሐሳቡ። እኔ ጉዳይ እሱ ላይ አይደለም። ማስታወቂያውን ለምን ልትሰራ ቻለች፣ እንዴት ልትሰራ ቻለች ራሱ መጠየቅ ያለበት አካል አለ። ምክንያቱም ማንነቷን ያላትን ስም ዝናን ተቀባይነቷን ፈልጎ ደግሞ መጥቶ ማስታወቂያ የሰራ አካል ስላለ ማለት ነው። እሱ ላይ ሳይሆን እኔ ማውራት የምፈልገው አሁንም እሸቱ መለሰ ይሄንን ቪዲዮ ከመስራት በፊት ወይም ይሄ ወንድ ልጅ ደግሞ ይሄ አሽሙረኛ ሲሆን በጣም ነው የሚያስጠላው። በቃ ፊት ለፊት እንዳንተ አይነት ፐብሊክ ፊገሮች ሐሳብም ካለ አክሰሱ አለ እሷን የምታገኝበት ማውራት የምትችልበት ምናምንና መጀመሪያ ቀርበህ እሷን አግኝተህ አውርተሃታል ወይ? ይሄ ነገር ጥፋት ነው ብለህ ካመንክና ጥፋት እንደሆነ ከገባህ ቅድሚያ ከሷ ጋር ማውራት አለብህ። ከዛ ይሄንን ማስታወቂያ ያሰሩትንም አካላት ጠርተህ አንድ ላይ ይቅርታ መጠየቅም ካለበት እንደ ሃይማኖቱ አንድ ላይ ተሆኖ ይቅርታ የሚጠየቅበት ድጋሚ እንደዚህ አይነት ስህተት የማይሰራበትን ነገር ለመፍጠር ሞክረሃል ወይ? ወይስ የዩቲዩብ መሸቀያ ሐሳብ ስላገኘህ ብቻ ነው እቺ ልጅ ወደ ገበያ ይዛሃት የመጣው? ብዙ ነገሮች ነው ያነሳው። ማለት
አንዳንዴ የአንዳንድ ሰዎች ኃጢአት በአደባባይ ተገለጠ ማለት እኛ ጻድቅ ነን ማለት አይደለም። እንዳንተ አይነት ሰዎች ምን አይነት እኔን ጨምሮ ምን አይነት ሰዎች ነን መሰለ? ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰዎች የሆነ ሰው ወድቆ ከተገኘ ለመውገር ድንጋይ የምናነሳ ማለት ነው። እንደዚህ አይነት ማንነት ያለን ሰዎች ነገ ክርስቶስ ድጋሚ ቢመጣ ከመስቀል ወደ ኋላ አንልም፣ እንሰቅለዋለን። ምክንያቱም ለሰው ያላዘኑ ሰዎች ነበር ለክርስቶስ የሚያራሩት። በክርስቶስ እጅ የተፈጠረውን ሰውዬ ወድቆ ስላገኘ ነው ብቻ በዚህ ደረጃ የምንጨክን ሰዎች ስላለን ማለት ነው። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው በየቤታችን። የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። በዚህ ደረጃ ፐብሊክ ፊገር ነው ተደማጭነት አለኝ የሚል ሰው በዚህ ደረጃ የሆነን ሰው ሜንሽን አድርጎ የሆነ ኃጢአቷን ደርድሮ ስሟን ሳይጠቅስ ብቻ አሽሙር በሚመስል ነገር ማውራት በራሱ እንዳልበሰልክ እንዳንተ አይነት ሰው ፐብሊክ ፊገር መሆን እንደሌለበት ሁሉ የሚያሳይ ነው ማለት ነው። ስለዚህ እንደዚህ ያሉ ነገሮችን ከመስራት በፊት እንደ አንተ ስንት ነገር ታዝበናል እኮ መስማት የማንፈልገውን በትንንሽ ልጆች አንደበት የሚያስደነግጡ ህፃናትን ልጆቻችን ማየት የሌለባቸውን ህፃናት እኮ ሾህ ላይ አቅርበህ እኮ ስንት አሸማቀህናል እኮ። ስንት ነገር ሰምተን የለ እንዴ? ስንት ነገር ታዝበናል እኮ። ስለ ገዳም መርዳት ካወራህ እኮ እዚህ ሀገር ስንት መረዳት ያለባቸው አንድ ቀን ማስቀደሻ ያጡ ገዳማት ያሉበት እልፍ ገዳማት ባሉበት ሀገር እኮ አሜሪካ ድረስ ሄደን ገዳም ካላሰራን ብላችሁ እኮ ስንት ተአምር ታሪክ ስትሰሩ የነበራችሁ ሰዎች እኮ ናችሁ። እንደ ሴት ደግሞ ሚስት አለ፣ እናት አለ፣ እህት አለች። ልጅ ቀረብ አድርጎ ማናገር ነው። በጣም የበሰልኩ ነኝ የተማርኩ ሰው ነኝ ምናምን የምትል ሰው አይደለም። የእናንተ መማር የእናንተ መብሰል ምኑ ጋር ነው? ካልተማረው የግንዛቤ እጥረት ካለበት ሰው ጋር እኩል ሰው የምትጨፈጭፉ ከሆነ የእናንተ ፐብሊክ ፊገርነት ምንድነው ጥቅሙ? ነጠላ ጣፍቶ ወይም የሆነ ቆብ ደፍቶ ወይም የሆነ ነገር አድርጎ ወይም የእናንተ ሃይማኖተኝነት ለሶሻል ሚዲያው ብቻ ነው? የእናንተ ፈራሃ እግዚአብሔር ሶሻል ሚዲያ ላይ ብቻ ነው? ጉዳይ በጣም አነጋጋሪ ያልተጠበቀ በመልካም ምግባሩ የምናውቀው እሸቱ መለሰ ኮሜዲያን እሸቱ መለሰ እንደዚህ ማድረጉ ብዙዎችን አነጋግሯል። የተለያዩ ሰዎች ጉዳይ ለእስር እንደሚዳርገውም እያጋሩ ይገኛሉ በማህበራዊ ድረገጽ መተግበሪያዎቹ ላይ። ምናልባት በቅርቡ እንግዲህ ይቅርታ ይጠይቃል ተብሎ ይገመታል። ቲክቶከሯም እንዲህ ስትል እንግዲህ የተለያዩ ነገሮችን እየተናገረች ትገኛለች። እንደ ሰው ጉዳዩ ወይም ደግሞ የተናገረው ንግግር ስሜታዊ ያደርጋል። እስኪ የተለያዩ ንግግሮች ተቆርጦ እንግዲህ ከላይ ቆይታዋ ላይ እየተለቀቁ ይገኛሉ። እስኪ ምንድናቸው በጥቂቱ ተመልክተን እንመለስ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ ወይ ደግሞ እስኪ ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ። ጉዳዩ አነጋጋሪ እንደመሆኑ ወይም ደግሞ እንግዲህ በቀላሉ የሚታለፍ እሷን በቀላሉ የምታልፈው ነገር እንዳልሆነ እናውቃለን። ወደፊት የተለያዩ አዳዲስ መረጃዎች ሊኖሩ ይችላሉ። እኔም እንግዲህ በዚህ ጉዳይ የተለያዩ አዳዲስ መረጃዎች ካሉ ይዤላችሁ የምመጣ ነው የሚሆነው። ጋሽ ጥላሁን ገሰሰ ከመሞቱ በፊት ለመጨረሻ ጊዜ የደወለው አንተ ጋር ነው? አዎ እሱ አይደለም የደወለው፣ ሮማን ነች አለች። አሁን መጣለች። ቅጽል ስም አለ አሁን? ቅጽል ስም አለ አሁን? ቢዚው ይለኛል። ቢዚው ነው ቢዚ። አዎ በቃ እንደሰለ ቢዚው ነው። እኚህ አንጋፋ አርቲስት እንግዲህ በሰይፉ ኦኒቤስ ሾው ላይ የነበራቸው ቆይታ ብዙዎችን ያስደሰተ ብዙዎችን ያነጋገረ ነበር። እናንተስ ይሄንን ቆይታ እንዴት ተመለከታችሁት? እስኪ ቤተሰቦች ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ እና የዚህ ቻናል ቤተሰብ መሆን እንዳትረሱ። በቀጣይ ጥሩ ስራዎችን ይዤ እንድመጣ እንግዲህ በሐሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። የሚስተካከሉ ነገሮች ካሉ እንግዲህ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ባሪፍ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ። ቴንክ ዩ ሶ ማች። ይመቻችሁ።